ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢትዮጵያ በፋብሪካ የታገዘ የተገጣጣሚ ቤት ግንባታ ልታስጀምር ነው። በሀገሪቱ ያለው የቤት ልማት ዘርፍ ለማሳደግ ፋብሪካዎች በቀጣይ ወራት ወደ ስራ እንዲገቡና የቤቶች ግንባታ እንደሚጀምርም ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ባለ 3 ወለል የሆኑ ከ4 እስከ 5 ማሳያ ቤቶችን በፋብሪካ በሚመረቱ ግብዓቶች በመገጣጠም አዲስ አበባ ላይ በቀጣይ 1 ወር ውስጥ ገንብቶ ለማጠናቀቅ መታቀዱን ጠቁመዋል። በዘርፉ ያለው ችግር ለመቅረፍ በራስ አቅም የብረት፣ የሲሚንቶ፣ የመስታወትና መሰል ግንባታዎች ግብዓቶችን ምርት ለማሳደግ መንግስት በቁርጠኝነት እየሰራ እንደሚገኝ አብራርተዋል። በቀጣይ 6 ዓመታት ከ1.5 ሚሊዮን በላይ ቤቶች ለመስራት ግብ ተቀምጧል። ፕሮጀክቱ 3 ትሪሊየን ብር ኢንቨስትመንት ሊጠይቅ እንደሚችል ያነሱት ጠቅላይ ሚኒስትሩ ከሀገሪቱ ዓመታዊ በጀት 20 በመቶ እንደሚይዝም ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኤስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ለደቡብ ኮሪያ እንደደረሱ ወዲያውኑ ሰሜን ኮሪያ ስትራቴጂካዊ የክሩዝ ሚሳይሎችን ከባህር ወደ ምድር የማስወንጨፍ ሙከራ ማድረጓን የመንግስት ሚዲያ KCNA ዘገበ። ሙከራ የተካሄደው ማክሰኞ ከሰዓት በኋላ በ3 ሰዓት አካባቢ ሲሆን ሚሳይሎቹ የተተኮሱት ከኮሪያ ልሳነ ምድር ምዕራባዊ ክፍል በሚገኝ ቢጫ ባህር ውስጥ ነው። የሰሜን ኮሪያ የመንግስት ሚዲያ እንዳለው ሚሳይሎቹ በተወሰነላቸው መስመር ላይ ከ2 ሰዓት በላይ በአየር ላይ ከበረሩ በኋላ ኢላማቸውን በትክክል መምታት ችለዋል። የደቡብ ኮሪያ ተንታኞች እንደሚገምቱት እነዚህ ሚሳይሎች እስከ 1500 ኪሎ ሜትር የመምታት አቅም አላቸው። ፒዮንግያንግ ይህንን የጦር መሳሪያ ሙከራ ያከናወነችው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በደቡብ ኮሪያ የተገኙበትን ጊዜ በመምረጥ የግልጽ ተቃውሞና ንቀት ለማሳየት ነው። የሰሜን ኮሪያ ከፍተኛ ወታደራዊ ባለስልጣናት ፓክ ጆንግ ቾን እንደተናገሩት ሙከራው የተካሄደው የሀገሪቱን የጦር መከላከያ አቅም የሚያሳድገውን የኒውክሌር ኃይል በተግባር ላይ በመዋል በጠላቶች ላይ ወታደራዊ ችሎታ ለማሳየትና አስተማማኝነታቸውን ለመፈተሽ ነው። ይህ ተግባር በ2019 ዓ.ም በትራምፕና በኪም ጆንግ ኡን መካከል የተጀመረውን የኒውክሌር ድርድር ከተበተነ በኋላ በዋሽንግተን ላይ የተሰነዘረ ሌላ ወታደራዊ ማስጠንቀቂያ እንደሆነም ተገልጿል። ይህ በእንዲህ እንዳለ የደቡብ ኮሪያ የጋራ ኢታማዦር ሹሞች ሚሳኤል ማስወንጨፉን መለየታቸውን አረጋግጠው ዝርዝር ትንታኔ በማድረግ ላይ መሆናቸውን ገልጸዋል። በበኩላቸው ፕሬዝዳንት ትራምፕ ግን ከጃፓን ወደ ደቡብ ኮሪያ በሚያደርጉት የበረራ ጉዞ ላይ ሳሉ ስለማስወንጨፉ ተጠይቀው አቅልለው ተመልክተውታል። እሱ ለብዙ 10 ዓመታት ሚሳኤሎችን ሲያስወነጭፍ ቆይቷል አይደል ሲሉ ምላሽ ሰጥተዋል። አክለውም ኪም ጆንግ ኡን ለመገናኘት አሁን ፍላጎት እንዳላቸውም ገልጸዋል። በአጠቃላይ የሰሜን ኮሪያ ድርጊት አሜሪካና ቻይና በፓሲፊክ ክልል የንግድና የደህንነት ውጥረቶችን ለመፍታት ዲፕሎማሲያዊ ጥረቶችን በሚያደርጉበት ወቅት መፈጸሙ በዓለም አቀፍ መድረክ ላይ የፒዮንግያንግ ጉልህ ስፍራ እንዲይዝ ማድረጉን ታዛቢዎች ይገልጻሉ ሲል የዘገበው መናኸሪያ ኤፍኤም ነው። እስራኤል በጋዛ በፈጸመችው ጥቃት የሟቾች ቁጥር ከ100 አለፈ። እስራኤል በጋዛ ወታደር ተገድሎብኛል በሚል በፈጸመችው ጥቃት የሟቾች ቁጥር 104 መድረሱን በሐማስ የሚተዳደር የጋዛ ጤና ሚኒስቴር አስታውቋል። ጥቃቱ ሐማስ በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት ጥሷል በሚል የተፈጸመ መሆኑን እስራኤል አስታውቃለች። በዚህም በርካታ የሽብር ኢላማዎችና አሸባሪዎችን መምታት መቻሉን ነው የእስራኤል ጦር የገለጸው። የእስራኤል መከላከያ መስሪያ ቤት ሐማስ በትናንትናው ዕለት ከስምምነቱ ውጭ አንድ ወታደር ገድሎብኛል፣ የታጋች እስራኤላውያን አስክሬንም አልመልስም ሲል ኮንኗል። ሐማስ በበኩሉ ተፈጽሟል በተባለው ግድያ ጋር ግንኙነት የለኝም፣ ለተኩስ አቁም ስምምነት ተፈጻሚነት እሰራለሁ ብሏል። የእስራኤል ጥቃት በሰሜናዊ ደቡባዊና ማዕከላዊ ጋዛ ላይ ያነጣጠረ ሲሆን መኖሪያ ህንፃዎች፣ ቤቶችና ትምህርት ቤቶች ማውደሙን ቢቢሲ እና ሮይተርስ የዓይን እማኞች ዋቢ አድርገው አስነብበዋል። የተኩስ አቁም ስምምነቱ ምንም ነገር አያስተጓጉለውም ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ እስራኤል ወታደሮቿ ከተመቱ አጸፋ መመለስ ይገባታል ሲሉ ተደምጠዋል ሲል አራዳ ኤፍኤም ዘግቧል። በጃማይካ የተነሳው ከባድ ማዕበል የመሬት መንሸራተት በማስከተል የዜጎችን ህይወት አደጋ ላይ እየጣለ ነው። ሃሪኬን ሜሊሳ በሚል የሚታወቀው ማዕበል ካቴጎሪ 5 ሆኖ ተመዝግቧል። ካቴጎሪ 5 ሃሪኬን እጅግ ከባዱና የመጨረሻ ማዕበል ሲሆን በሰዓት ከ253 ኪሎ ሜትር በላይ ነፋስ ቀላቅሎ የሚሸመጥጥ ነው። ካቴጎሪ 1 ደግሞ ከ5 በተጻራሪ ዝቅተኛ አቅም ሃሪኬን ሲኖረው የሚመዘገብ ነው ይላሉ ባለሙያዎቹ። በጃማይካ የመሬት መንሸራተት ጎርፍና እጅግ የበዛ ውድመትን እያስከተለ ነው። ከ1.5 በላይ ህዝብ ጫና ውስጥ ገብቷል። የዓለም ሜትሮሎጂካል ኦርጋናይዜሽን የክፍለ ዘመኑ አደገኛ ፈተና በጃማይካ ምድር ሲል ያረጋገጠው ሃሪኬን ሆኗል። የአሜሪካ ብሔራዊ የሃሪኬን ማዕበል የጃማይካ ሰዎችን ጥንቃቄ እንዳያደርጉ አሳስቧል። ሜሊሳ
ጎርፍ፣ ዝናብና ነፋስ በመቀላቀል ከባድ ጫና እየፈጠረ ይገኛል። በታሪክ በአትላንቲካ ሃሪኬን ሳቢያ ከባድ አደጋ ከፈጠሩ ማዕበሎች ከቀዳሚዎቹ ውስጥ የሚመደብ ነው። የአውሎ ነፋስ የሚቀላቅለው ሃሪኬን በሰዓት እስከ 300 ኪሎ ሜትርም ይሸመጥጣል ተብሏል። አሜሪካ አደንዛዥ እጽ ሳይይዙ አልቀሩም ባለቻቸው 4 ጀልባዎች ላይ ባደረሰችው ጥቃት የ14 ሰዎች ሕይወት ተቀጠፈ። አንድ ግለሰብ በሜክሲኮ የፍለጋና የነፍስ አድን ሰራተኞች አማካኝነት መትረፉም ተወስቷል። የአሜሪካ የጦር ሚኒስትር ፔት ሆገስትም ጥቃቱን በፓሲፊክ ውቅያኖስ ላይ መድረሱን አሳውቀዋል። የሜክሲኮ ባህር ኃይል ከፓሲፊክ የባህር ዳርቻዋ አካፕልኮን ከተማ 643 ኪሎ ሜትር ርቀት ላይ አሁንም ፍለጋ ላይ ይገኛል። በካሪቢያንና በፓሲፊክ ውቅያኖስ የተፈጸመው አዲስ ጥቃት ሲሆን በፕሬዚዳንት ዶናልድ ትራምፕ ትዕዛዝ የሆነ ነው። ጥቃቱም የቀጠናው መሪዎችና የተለያዩ ባለሙያዎችን እያወገዙ ይገኛሉ። ምንም እንኳን ፔንታጎንም ከአደንዛዥ እጽ ዝውውር ጋር ጉዳዩን ቢያገናኘውም በአካባቢው ላይ የሚደርሰው ጥቃት ህገወጥ ነው በሚል ተወቅሷል። የኮንግረስ አባላት ከሁለቱ ፓርቲዎች ሳይቀር ጥያቄ ማንሳት ጀምረዋል። በሌላ በኩል የሜክሲኮ ፕሬዚዳንት ክላውዲ ሸምባውም ድርጊቱን አንቀበለውም ባይ ናቸው። ሁሉም ዓለም አቀፋዊ ስምምነቶች እንዲከበሩ እንሻለን ብለዋል ፕሬዚዳንቷ። በጥቅሉ ከነሐሴ መጨረሻ አንስቶ በካሪቢያን ፓሲፊክ 57 ሰዎች በአሜሪካ ጥቃት ህይወታቸውን አጥተዋል። አሜሪካ የምትፈጽመውን ጥቃት ቬኔዙዌላ፣ ኮሎምቢያ እና ሜክሲኮ እየተቃወሙት ይገኛሉ ሲል ሲኤንቢሲ፣ ኒውዮርክ ታይምስ እና አልጀዚራ ዋቢ በማድረግ ዘግቧል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ ተጨማሪ ሀገራት በጦርነት ከተጎዳቸው ጋዛ የሚመጡ ህሙማንን በመቀበል አጋርነታቸውን እንዲያሳዩ ጥሪ ያቀረቡ። ይህንን ጥሪ ያቀረቡት የአየርላንድ ሪፐብሊክ የጤና ክፍልና የጤና ባለሙያዎች ባለፈው ሳምንት 7 በጠና የታመሙ የቆሰሉ ፍልስጤማውያንን ከ29 አጃቢዎቻቸው ጋር ለሕክምና በመቀበላቸው ላሳዩ ሰብአዊነት ከፍተኛ ምስጋና ካቀረቡ በኋላ ነው። ዶክተር ቴድሮስ በጋዛ በአሁኑ ወቅት የማይገኝ ከፍተኛ የህክምና እንክብካቤ በአስቸኳይ የሚያስፈልጋቸው ዜጎች ህይወት ለማትረፍ ለሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱና አጋርነታቸውን እንዲያሳዩ አሳስበዋል። የእስራኤል ህዝብ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ በሐማስ ላይ እየወሰዱት ያለው ወታደራዊ እርምጃ በስፋት እየደገፈ መሆኑን አንድ የፖለቲካ ተንታኝ ገለጹ። አኪባ ኤልዳር የተባሉት ተንታኝ ለአልጀዚራ እንደተናገሩ ጠቅላይ ሚኒስትር ኔታንያሁ በጋዛ ላይ ጦርነት እንደገና ለማስጀመር ይሞክራሉ ብለዋል። ይህ እንደ ቱርክና ኳታር ያሉ ሀገራት ዓለም አቀፍ የማረጋጊያ ኃይል ወደ ጋዛ እንዳይልኩ መከላከልን ይጨምራል ሲሉ ተናግረዋል። የኔታንያሁ ቀጣይ እርምጃ በአሜሪካ አስተዳደር በሚደረገው ጫና ላይ የሚወሰን ቢሆንም ሐማስን ወደፊት ከፍልስጤም ባለስልጣናት ጋር ኃላፊነት መጋራት ስላለባት ጊዜ እየገዛና ጨዋታ እየተጫወተ ነው ሲሉም ኤልዳር ገልጸዋል። የተንታኙ አስተያየት የመጣው የተኩስ አቁም ስምምነቱ በስራ ላይ እያለ በተፈጸመና ከ100 በላይ ፍልስጤማውያን በገደሉ የእስራኤል ጥቃቶች ማግስት ነው። እንደ ኤልዳር ገለጻ የእስራኤል ህዝብ ይህንን ጥቃት አይቃወምም። የኔታንያሁ ትርክት በህዝቡ ዘንድ ተቀባይነት አለው። በሐማስ ላይ ኢላማ ያደረገውን ጥቃት በእስራኤል ውስጥ በጣም ተወዳጅ ነው ብለዋል። አክለውም በፓርላማው ውስጥ እንኳን ወታደራዊ ኃይልን ለመጠቀም ምንም አይነት ተቃውሞ የለም። የእስራኤል ህዝብ ሐማስ ከአሜሪካውያን ጋር ጨዋታ እየተጫወተ ነው የሚለውን ትርክት እየተቀበለው ነው ሲሉም ተናግረዋል። በጋዛ የነበረው የተኩስ አቁም ስምምነት አንድ የእስራኤል ወታደር በሐማስ ተኳሽ መገደሉን ተከትሎ እስራኤል በወሰደችው ከባድ የአጸፋ ጥቃት ሙሉ በሙሉ የመፍረስ አደጋ ላይ ወድቋል። ኳታር በሁኔታው ብስጭት እንደተሰማት የገለጸ ሲሆን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ደግሞ የእስራኤልን እርምጃ በመደገፍ ለሐማስ ጠንካራ ማስጠንቀቂያ ሰጥተዋል። ረቡዕ ጠዋት አንድ የእስራኤል ወታደር በሐማስ ተኳሽ መገደሉን የእስራኤል መከላከያ ሰራዊት አስታውቋል። ይህን ተከትሎ እስራኤል በጋዛ ሰርጥ ላይ በተለይም በጋዛ ከተማ በሚገኝ በአል-ሺፋ ሆስፒታል ዙሪያ ሰፊ የአየር ጥቃት ከፍታለች። የእስራኤል የመከላከያ ሚኒስትር እስራኤል ካትስ ሐማስ ለፈጸመው ጥቃትና የምርኮኞች አስክሬን የመመለስ ስምምነት በመጣሱ ከባድ ዋጋ እንደሚከፍልም አስጠንቅቀዋል። ከዚህ በተጨማሪም የእስራኤል ጦር ከዚህ ቀደም ለቆ ከወጣባቸው የጋዛ አካባቢዎች የተወሰኑትን መልሶ ለመቆጣጠር እያሰበ መሆኑን አንድ የእስራኤል ምንጭ ጠቁሟል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የእስራኤልን የአጸፋ እርምጃ ሙሉ በሙሉ ደግፈዋል። አንድ የእስራኤል ወታደር ገድለዋል፣ ስለዚህ እስራኤላውያን ምላሽ መስጠት አለባቸው ሲሉ ተናግረዋል። ፕሬዚዳንት ትራምፕ አክረውም ለሐማስ ጠንካራ ማስጠንቀቂያ ሰጥተዋል። ስርዓት መያዝ አለባቸው፣ ጥሩ ከሆኑ ደስተኛ ይሆናሉ፣ ጥሩ ካልሆኑ ግን ይጠፋሉ፣ ህይወታቸው ይጠፋል ብለዋል። ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ጥቃቱ ቢኖርም የተኩስ አቁም ስምምነት እንደጸና ነው በማለት እንዲህ አይነት ትናንሽ ግጭቶች እንደሚጠበቁም ገልጸዋል። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ በበኩላቸው በጋዛ የተፈጸመው ጥቃትና የእስራኤል ምላሽ ለእኛ እጅግ አሳዛኝና ተስፋ አስቆራጭ ነው ብለዋል። መሳሪያውን እንዲያስረክብ ለመገፋፋት
እየሞከረች መሆኑንም አክለው ገልጸዋል። ውጥረቱን ይበልጥ ያባባሰው ሐማስ የምርኮኛውን የኦፊር ዛርፋቲን አስክሬን ለሶስተኛ ጊዜ መመለሱ ነው። የምርኮኛና የጠፉ ቤተሰቦች ፎረም ይህንን ድርጊት የሐማስን ንቀትና ማታለል ያሳያል ሲል አውግዟል። ሐማስ የምርኮኞቹ ያሉበትን ቦታ እያወቀ አሸማጋዮችና ዓለም አቀፍ ማህበረሰብ እያታለለ የወገናችንን ክብር እየደፈረ ነው ሲል ፎረሙ በመግለጫው አስታውቋል። እንግሊዝ በጾታዊ ጥቃት በስህተት ከእስር ተለቆ የነበረ ሀዱሽ ግባቶ ወደ ኢትዮጵያ መለሰች። ከሰሞኑ በማህበራዊ ሚዲያ ዜና ሆኖ የነበረና በእንግሊዝ በጾታ ጥቃት በፖሊስ ቁጥጥር ስር ውሎ በኋላ ላይም በስህተት ተለቆ የነበረው ሀዱሽ ግባት በትናንትናው ዕለት ምሽት ላይ በእንግሊዝ ግለሰቡ ወደ ኢትዮጵያ መመለሷ ዳጉ ጆርናል ከእንግሊዝ ሚዲያዎች ዘገባ ተመላክቷል። ሀዱሽ በፖሊስ ከተያዘ በኋላ በስህተት ከእስር ወጥቶ የእንግሊዝ ፖሊስ አፋልጉኝ ብሎ እንደነበር ይታወሳል። ግለሰቡ እንግሊዝ በህገወጥ መንገድ በገባ በጥቂት ቆይታዎች ውስጥ ነበር በ14 ዓመት ታዳጊ ላይ ጾታዊ ትንኮሳ ሰንዝሯል ተብሎ በቁጥጥር ስር ውሎ የነበረው። የሆም ኦፊስ የተሰኘው መንግስታዊ ቢሮ ጸሐፊ ሳባና ሙሐመድ የግለሰቡን ወደ ኢትዮጵያ መላክ አረጋግጠው እንግሊዝ መጣችሁ፣ ወንጀል ከሰራችሁ ወደ መጣችሁበት ትመለሳላችሁ፣ ከእንግሊዝም ትባረራላችሁ ሲሉም አስጠንቅቀዋል። ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱ ወታደራዊ ጸብ አጫሪነት ስትል ውድቅ አደረገች። ኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጸብ አጫሪነት የተላከበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋራ ኢትዮጵያን ለመውጋት እየተዘጋጁ ነው ሲል ከሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉ ሲልም ይወቅሳል። አቶ የማነ ኢትዮጵያ የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘ የኤርትራን ነጻነትና ሉዓላዊነት ለመጋፋት በማሴር ከሰዋል።